የገፋት ራስክና ጓደኞች አንተን ደግሞ እየገፉክ ያሉት ጥሩ ቦታ ያደረሱክ ይመስል ጓደኞችክ ናቸው። ጓደኞችክ ትዳርክ አይሆኑም። ይሄንን አስብበት። ሲቀጥል ደግሞ እኔ እንጃ እንዴት ሰው ቆም ብሎ ማሰብ ያቅተዋል? ለንግግሩም ላካሄዱም እቃ መወርወር ወንድነት አይደለም። ሴትን ልጅ ማመነጫጨቅም ሴት እንደወለደችህ እናትህ እንደምታከብር ሴትን አከብራለሁ እንደምትለው ለምን ሚስትህ ማክበር አቃተክ? ለሚስትህ ሪስፔክት መስጠት አቃተህ? አክሴፕት አድርገህ እኮ ብትናደድ ንዴቷን አብርደህ በቃ እኔና አንቺ እንጨርስ፣ ቪዲዮ ላይ አትምጡ። በቃ ይሄን ባህሪያችሁን ይዛችሁ አንተም እሷም ይዛችሁ አትምጡ። ጥሩ ነገር ይዛችሁ ካልመጣችሁ ተለያይታችሁ ሰርታችሁ አንድ ላይ ስትሆኑ ጥሩ ነገር አሳዩን። እንዴ ያስጠላል። ለትውልዱ ምንድነው የሚማረው? ካንተም ከሷም ምንድነው? ለታናናሾቻችሁ እኛ እንኳን አሁን ከታናናሾች በእናንተ ኤጅ ያሉት ምንድነው የሚማሩት? እንደውም ማለት ነው እኔ ቅርታ አድርጉልኝና የቡታጅራ ወንዶች ምን ወርዶባቸዋል? እሺ በመሀል ላቋረጥኩሽና ግን ማለት ነው እንደውም እንደ ሃይሚኮ እሱ ወጡ ሲገባ ቤቱ ተዘጋጅቶ ምግቡ ተዘጋጅቶ ሲገባ እንዴት ደስ የሚል ነገር አላት። ግርማ ሞገስ አላት። አንደኛ ጀግና ሴት ናት። ገና ታታሪ ናት። ትልቅ ደረጃ መድረስ እሱ ከእሷ ጋር ሲሆን ትልቅ ደረጃ የሚደርሰው ኢቭን ተቀያሪ ነገሮች መያዝ የሚችለው መኪና የሚይዘው ሁሉም ነገር የሚደርሰው ከእሷ ጋር ሲሆን ነው። እሱ በዚህ ደረጃ እናቴን አከብራለሁ ሴት ልጅ አከብራለሁ እያለ ያ ሴት ልጅ የሚያከብረው ልጅ ክርስቲያን ነኝ ኦርቶዶክስ ነኝ እያለ በዚህ ደረጃ ወጥቶ ይሄው ፍሪጁን ነው የምትፈልገው፣ ይሄው ሶፋውን ነው የምትፈልገው። ይሄ ምንድን ነው የሚያስመስለው? ነገ ጧት የምታከብራት ወይም ነገ ጧት የምትፈልግ አይባልም። በጣም ስቱፒድና ውድ የሆነ ቃል። ብሩኬ የምትሰማኝና ትሰማኛለህ። አንተ ለምትወዳት ሴት መስዋዕት መክፈል ካለብህ ትከፍላለህ። ሃይሚ ለአንተ ብዙ መስዋዕት ከፍላለች ከልጅነት እስከ እውቀት። እኔ 4 ዓመት ሆነኛል ሃይሚ ሲከታተላት፣ ለብቻዋም ተከታተያታለሁ፣ ከአንተ ጋር ሲከታተላት ነበረ። ሶ ግን ማለት ነው ልቦና ይስጥ። አንተ ተቀይራል ትረዳው። ቆይ ቲቲ አንዴ ይቅርታ ትረዳው ብለሽ ኮመንት የጻፍሽው እህቴ ምንድን ነው የምትረዳው? ከዚህ በላይ ምን ትሁን ሴት? እኛ እንኳን ስናይ 9 ሴት ነው ፕራንክ ቅብጥር ሰው እያለ የሚያመጣው። ኧረ በእናትሽ በእሷ ቦታም ሆነሽ አንዳንዴ ተረዱ። ምንድን ነው መረዳት መቻል፣ እንደ ሴት መረዳት እንዴ ምንድን ነው ይሄ? እኮ አይደለም ፈተና። ሴት እያመጣ ነው እንደ የኔ ባል ወይም የኔ ጓደኛ የሚፈትነኝ። ኧረ እባክሽ አንዴ ለአንድ ሴት ልጅ ልትፈተው እናንተ ቁጭ ብላችሁ ሴት ልጅ ላይ መፍረድ የፈለጋችሁት እንዴ? ራሷን ታጥፋላችሁ እንዴ? ምንድን ነው? ኧረ በመድኃኒዓለም እንዴ እንደ ሴት አስቡ። ትረዳው እንዲህ ምን እንትን አትበሉ። እሱም ይረዳት። በቃ ስህተቱን ይመን። አዎ ስህተተኛ ነኝ ይበል። ዛሬ በተናገረችው እኛ ተናግረናል። ግን ትረዳው። ቁጭ ብላችሁ ትረዳው አትበሉ። ምኑን ትረዳው? ሴት እያመጣ ትረዳው። አፈቀርኩት ባልሽን እያለ ባሌ ጋር እየመጣች ቲጂ ወንድ ነኝ እየተቃቀፈ እያመጣ እኔ ወንድ ነኝ እንደ ወንድ ነው ያየሁት ነው ያለሽ ያለው። በጣም ጎበዝ። እሺ ናግባና አውራ ከኔ ጋር ናግባና አውራ በጣም ወንድ አይደል እንዴ? ይግባ ናና እሱ ላይ ነው ፎከስ አድርገው የሚናገሩት። ኮመንት እንኳን እኔ ቁጭ ብለው አብረው ስራ ላይ የሚያዩ ጓደኞች አሉ። ምንድነው ወንድ ነኝ ያልከውም? እናስ ምንድነው ቤተሰብ ባይደራረሱ እግዚአብሔርን እኔ ግራ ገብቶ በቃ ማን ከማን ብለሽ እንደምትፈርጂ ግራ ነው የሚገባው። የማይሆን ነገር ባይነጋገሩ፣ ሁለተኛ ነገር ደግሞ ራሳቸው እንደፈለጉ ይሁኑ፣ ግን ቤተሰብ ባይነካኩ። ይሄ ቪዲዮ የሚቀመጥ ነው። ይሄ ነገ ህይወት ቢኖራቸው፣ ነገ ልጅ ቢወልዱ፣ ነገ ሰርግ ደግሰው ማይሆን የሆነ ቦታ ቢደርሱ ይሄ ቪዲዮ ይቀመጣል። እና እኔ ግራ ገባኝ። ስራ ነው እንዳልልም ሁለቱም እንደዚህ ተናደው ነው እንትን የሚሉት። የማይሆን ንግግር ባይናገር ያመጣው ራሱ ነው የሚያመጣው። ፕራንክ ብሎ የሚያመጣው ነገር ነገ ዋጋ እያስከፈለው ነው። ቡቡ እኔ ግራ የሚገባ ነገር ነው በእውነት።
በጣም ነው የምወደው እኔ እግዚአብሔርን እንደምል ግራ ገባ። ከተቀመጥኩበት መነሳት አቃተኝ እህቶቼ። አሁን ራሱ ቪዲዮን አይቼ ቁጭ ብያለሁ። በእውነት እንዴት ነው የሚሻለው? እንዴት ነው የሚሻለው? ወደ ሰላም የሚመጡት በምን አይነት መንገድ ነው? በእውነት ቪዲዮውን ማቆም አለብን። አሁን ወደ 90 ሰው አለን አይደል? በቃ እንደባለፈው እንዲቆም ሁላችንም ጭንቅላታችን መታመም አለበት ብዬ አላምንም። እርስ በርሳችን መነጋገር አለብን ብዬ አላስብም። ይህንን ነገር ስራ አቁመው ሁላችንም በገስት ላይ ማየትና አስተያየት ለመስጠት ስንፈልግ አንድ ገስት ላይ እያየንባቸው ሁሉ ነገር ሲወርድባቸው መጨቃጨቃቸውም ወይ ወደ ራሳቸው ይመጣሉ። እንደገና ደግሞ እኔ እህቶቼ እግዚአብሔር ምስክሬ ነው፣ እስከዛ ድረስ ነገ ሌላ ነገር ይፈጠራል፣ ነገ ሰላም ይፈጠራል፣ ነገ ሰላም ይፈጠራል ብዬ እየጓጓው ነው። በቃ በጉጉት ነው ሰዓቱን ጠብቄ ማለት አሁን ግን አትበሉ። ክፍት አድርጎ ቻናላቸው እንዲወርድ አንፈልግም። ክፍት አድርጎ የእነሱን ክፍት አድርገሽው ድምፁን ቀንሰሽ ወይም አጥፍተሽ ሚውት አድርገሽ መተው ያገኝ ያደካየንላቸው እነሱ ግን ጭንቅላት ዋናው ማየቱ መታየቱ እንትን አትበሉ። ግን እንደለኛ አይባልም ማለት ነው ለኛ። እኔ ዛሬ አብሶ የሚነጋገሩት ንግግር እንደባለፈው ማለት ነው። ገስት ላይ እየተከፈተ ማየት ተወንድምሽ አዘንሽ ቅጣጣ ከቤት ትሻለ። ብሩክንም ተወደዋለች። ኤፊን ወንድሟ ማን እንደሚመክረው ጠፋ እንዲስተካከል። ብሩክን ወይ ስልካ ያነሱ ምን ሆን በቃ ቢሸነፍ ምን ችግር አለው? ይቅርታ ቢያባብላት እቅፍ አድርጓት። እንደው ሁሌ እኮ እየተነገረው ነው ፕራንክ ብለት ሴት አታምጣ ሁሉ በኮመንት ይናገረዋል። ሴት ያመጣል። የሚያመጡት ደግሞ ወደ ሌላ ነገር ተቀይረው ነገ ዋጋ ያስከፍሉታል። ያመጣል፣ በይዋነት ይቀርባል፣ ያባብላቸዋል፣ ጉያው እቅፍ ያደርጉታል፣ እቅፍ ያደርጋቸዋል። እሱ ለፕራንኩን ለማስመሰል ዋጋ እየከፈለ እንደዚህ ጥሩ መጥፎ ደረጃ ይዳረሳሉ። እንግዲህ ያኔ በሶሲ አንድ ጥያቄ ልጠይቅሽ ሲስ እዚህ ጋር በሶሲ የደረሰበትን ያውቃል አይደል? እኛ ባላየነው ማውራት እኛ ለስራ ብቻ ነው አሁን ፍራንክ ኦኬ ተደራርበዋል አይደል? እሷ ፍጹምን ይዛ መታ ጓደኛውን ከቡታጅራ ድረስ አምጥታ ሰርተዋለች። እሱ ሰራ። እሱም ሰርቶ በስንት ስቃይ ተታረቁ አይደል? ሰላም ወረደ። ከዛ በኋላ ለምን ያመጣል? ከዛ በኋላ ሴቶች ምንድነው ችግሩ? ከሴቶች ሁሌ ኮሜንት አታምጣ ሴት ነው የሚሉት። ያለ ሴት ፕራንክ አይሰራም። እህቶች አንድ ነገር ልንገራችሁ፣ ባየሁት መጠን ማለት ነው። ባየሁት መጠን ሃይሚ የፈለገ ወንድ ብታመጣ ክፍል ሩም ገብታ አታውቅ፣ ደረታቸው ላይ ተኝታ አታውቅ፣ መታቀፍ እንኳን አትፈልግም። በርቀት ትዝ ይልሻል። እንደውም ዱባይ ሄደች ጊዜ በቀደም ላይቭ ላይ ገብቶ ነበር የሆነ ጓደኛቸው ዱባይ የነበረ ማን ነበር ስሙ ጠፋብኝ። ቢኒን እንኳን ፕራንክ ስታረገው በብሩኬ አጠገብ ነው የቆመችው። ሃይሚ እንደዚህ እላፊ ፕራንክ አርጋ አታውቅም። ብታመጣ እንኳን ክብሯን ጠብቃ ማንነቷን ጠብቃ ነው። እሱ አንዴ እቺማ ማን ነው የምትባለው በቀደም አይታችኋታል። እሱን ድራማ ሁለቴ ነው የሰሩት። ቀንም ሰሩ ማታም ሰሩ መሰለኝ። ያንን ልብስ 2 ቪዲዮ ሰርተውባታል። አንድ ልብስ አንድ እዚህ እጇ ላይ ወረድ የሚያደርገ ቲሸርት ነገር ለብሳለች። ይሄ አንገቷ ሙሉ ክፍት ሆኖ አትቀይርም። እሱን ተወደዋለች አብሳላት። እሱን ልብስ አሁን ይኸውልሽ፣ እሱን ልብስ የለበሰች ጊዜ ትኩር ብላችሁ አይታችሁት እንደሆነ ቪዲዮን 2 ጊዜ ነው ያቀፋት። አንደኛ አሁን እጁ ራሱ ገላ ምንም ጡት መያዣ የለም ምን የለ ራቁቷ ላይ ሲያስቀምጥ እጁ ራሱ ምን ይመስሏል? ሃይሚ እንደዚህ ላፊ ነገር እኔ ታዘብኩትን ነው የምነግራችሁ። ቪዲዮ ባየሁት ልክ ነው የምነግራችሁ። አንደኛ ሰላም ሲላት አቀፋት። ሁለተኛ ጊዜ ደግሞ በሃይሚ ስም ይቅርታልሻለሁ ቮይስ ልካልሽ ስለሰደበችሽ ብሎ 2 ያቀፋት። ማቀፉ ምን አመጣው ደግሞ? ልጥፍ ነው የሚሉት። ለምን ራሱን አያስጠብቅም ነው እኮ። ለምን ራሱን አያስከብርም ነው እኮ። አሁን እቺም ወደድኩ ብላ መጣች። ሁለቱም እኔ እግዚአብሔርን እኔ ተቃጥዬ ሞትኩኝ እኮ። እኔ እንዴት ነው የሚነገረው? እኔ ይቅርታ አድርጊልኝ ሲሲ ዩዘርዬን ቡታጅራ ከሄደ በኋላ ተቀየረ እኮ። እንደ በፊቱ ሰላም ማለት ማቀፍ መሳም ልክ እንደ በፊቱ ገና አዲስ አበባ እያሉ ነው እንደዛ አይነት ነገር የነበረው። ቡታጅራ ከሄደ በኋላ ልጁ ተቀይሯል። ከመጣ በኋላ ተቀይሯል። በቃ
እኔ ብሩክ የት እንደሄደ አላውቅም። ያ ብሩክ ምን አዲስ አበባ መግባት መሰልጠን ማለት ነው። አዲስ አበባ መግባት አይደለም። አንድ ነገር ምን አዲስ አበባ የአዲስ አበባ አይደለም ሪስፔክት ጠፍቷል። አሁን ከብዙ ሰዎች ጋር ሪስፔክት ጠፍቷል። ከየት እንደምታመጣቸው ከየት እንደምታመጣ ዩዘርን አስገቢያት አልገባም ማለት እግዚአብሔር የልብ ስራ ነኝ አለች። ስራ አያማ ወርክ ሶሪ አያም ወርክ ሶሪ የምታወሪበት አይደለም። እኔ እንጃ ሲያወሩ ልጆቻችሁ እኔ በጣም ስለተሰማኝ በጣም ስለደከመኝ ስለ እውነት መናገር እኔ እሷም ንግግር የደበረኝ አለ። ያን እንትን ያለችው ደብሮኛል። ራሷን እንዳወረደች ነው የተሰማኝ። ምክንያቱም እሷ ከማንም በላይ ተፈላጊ ምንም አይነት ቆይ ልንገርሽ፣ እሷ ምንም አይነት ንግግር ስህተት አልሰራችም። ለምን እንደሆነ ታውቂያለሽ? ወንድሞቿ ከእንደገና ማነው ስሙ ምን አለ መሰለሽ ትጂ አንዳንዴ የሆነ ነገር ሃይሚ ቃል ስታወጣ እንዴ እሷ እኮ ችላ እኮ ነው። አንቺ ብትሆኚ ማታረጊውን ነገር መፍረድ የለብንም። ስለ እውነት ስነግርሽ ማለት ነው። እኔ ሁለቱንም ወዳቸዋለሁ። አዎ ወዳቸዋለሁ። አሁን ላይ ግን እየተጎዳችና በጣም ውስጡ አንተን እያለ ያለው እሷ ናት። እንደ አንድ ሴት እንደ ሴት ስታስቢው እንደ ሰው ስታስቢ ሌላውን ንግግር አይደለም እኮ ለምን መሰለሽ ኖ አይደለም በራሷ በጣም ትክክለኛ ንግግር የተናገረችው። አንድ ስህተት አላየሁባትም በሷ ላይ አንድ ስህተት በደንብ ነው። እንደውም ዛሬ ስለ እውነት በደንብ አድርጌ